በአረካ ከተማ በ350 ሚሊዮን ብር ወጪ የተገነባው የአቶ ኤርሚያስ ሌራ ባለ 3 ኮከብ ሆቴል የተሟላ አገልግሎት መስጠት ጀመረ። የግል ባለሀብቶች ያላቸውን ጸጋዎችን በመጠቀም የከተሞችን ልማትና ገበያ አቅምን ከማሳደግ አልፎ ለበርካታ ዜጎች የሥራ ዕድል መፍጠራቸውን የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ ገልጸዋል። ባለሀብቶች ጊዜውን የሚመጥንና የከተማ ውበትና እድገት በሚያረጋግጥ ልማት ጉዞ ላይ የሚያሳዩት ለውጥ እንዲያስቀጥሉ አስፈላጊው ድጋፍ እንደሚደረግ የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል አሳስበዋል። ጥንቅሩ በተገኝ ሰይፉ ነው የተሰናዳው። ውብሸት ጳውሎስ እንደሚከተለው ያቀርበዋል። ቡናና ዝንጅብል የመሳሰሉ የግብርና ምርቶችን ወደ ቦሎሶ ቦምቤ፣ አረካና ሀደሮ ከተሞች በእግርና በአህያ በማጓጓዝ ሲነግድ የነበረው ኤርሚያስ ሌራ የተገኘውን ሁሉ ሳያማርጥ እየሰራ በአጭር ጊዜ ውስጥ ስኬታማ በመሆን ለዚህ ደረጃ በቅተዋል። አቶ ኤርሚያስ ዝቅ ብሎ መስራትን ብቻ ሳይሆን ጥሮ ግሮ ያገኘውን ሀብት ሳያባክን ገንዘብ የማጠራቀም ጥቅሙንም በውጤቱና በተግባሩ አሳይቷል። ገንዘብ ያለ አግባብ ለሚባክኑ ሁሉ ቁጭት የፈጠረው ለሚቀናጡትም ጸጸት ያሳደረው ወጣት ባለሀብቱ ኤርሚያስ የተቸገሩትን በመርዳትም ማህበራዊ ኃላፊነቱንም በስፋት እየተወጣ ነው። ከዝቅተኛ ህይወትና ኑሮ ዛሬ ደግሞ ሰርተው ለፍተው ጥሩ ስራ ሰርቶ ዛሬ ኢንቨስትመንት ደረጃ ሲደርስ እጅግ ታላቅነት ነው። እጅግ ክብር ይሰማል። ኤርሚያስ እንደምናውቀው ለኛ በሁሉም መልክ አባላችን ነው። በንግድም እኛ አባል ነው። በሌላ መልክ ደግሞ በመናደርገው በማህበራዊ ጉዳይ በእቁብም ከኛ ጋር አባል ነው። እጅግ ትሁት ልጅ ነው። ከራሱ አልፎ ለሰዎች የሚያስብ ጠንካራ ወጣት ልጅ ነው። እኛም ጭምር ከቤተሰቦችን በየደረጃው እያገዘ እስከዚህ ደረጃ የመጣ ታታሪና ትዕግስት ወጣት ልጅ ነው። ተቸግሮ ባደገበት አካባቢ የተሻለ ስራ ለመስራት የወጠነው አቶ ኤርሚያስ በአረካና ቦምቤ ከተሞች የዝንጅብል ማቀነባበሪያ ማሽን በማምጣት በአካባቢው የአግሮ ኢንዱስትሪ ስራን እያሳለጠ የሚገኝ ሲሆን በስሩም በርካታ ዜጎችን ሲያስተዳድር ቆይቶ አሁን ደግሞ ባለ 3 ኮከብ ሆቴል መገንባቱ ለተጨማሪ ሰዎች የስራ ዕድልም የሚፈጥር ነው። ዙሪያ ላይ ሱቅ ያለው ብዙ ሰዎች ከመቶ ሰው አካባቢ ያለው ስራ ደረጃ ፈጥር ያለው ከዛ ማለት ላይ እናንተ አይታችኋል። የእናንተ ከኢንቨስትመንት የወሰደን ቦታው ዝንጅብል ማቀረቢያ ኢንዱስትሪ ቦምቤ ላይ አገሬ ላይ ሰርቻለሁ። ይሄ ደግሞ ይሄም ሀገሩ አካባቢ ሀገር ስለሆነ አረካም የኔ ሀገር ነው። ልጅነቴ ተራምጄ በእግር ተራምጄ የሰራው ሀገር ነው ብዬ ይሄን አሳረፍኩት። አሁን በደረስ ስራ ሳይጀመር 30 40 ሰራተኛ እየሰራ ነው። ከዚህ በኋላ ስራው ይጀምራል። ብዙ ሰራተኛ 100 ሰራተኛ ነው የሚያስፈልገው። አቶ ኤርሚያስ ሌራ የተካነበት ስራ ወዳድነትና ማህበራዊ መስተጋብሩም ከኢትዮጵያ ጫፍ እስከ ጫፍ በርካታ ወዳጆችን እንዲያፈራም መሰረት ሆኖለታል። ታዲያ እነኚህ ወዳጆችም በሆቴሉ ምረቃው ዕለት ውለታውን በማሰብ የፍቅር ስጦታዎችንም አበርክተውለታል። ከኛ ከሀደሮ ከተማ አስተዳደር ጋር በጣም የቅርብ ግንኙነት ያለው በተለያዩ ጉዳዮች በኢኮኖሚያዊ በማህበራዊ ጉዳይ ላይ ትልቅ ትስስር ያለው ባለሀብት እንደሆነ እናምናለን። በተለያዩ ጉዳዮች ጋብዘን ደግሞ ትልቅ ስጦታዎችንም ለሀደሮ ከተማ አስተዳደር ያበረከተ ሰው ነው። ያንን መነሻ አድርገን ዛሬም እኛ አቅማችንን የፈቀደውን ስጦታ ይዘን መጥተናል። ከስጦታውም ባሻገር ይሄ ግንኙነት ደግሞ የሁለቱንም ህዝቦች ትስስር በጣም የሚያጠናክር ወደፊት ኢኮኖሚያዊ፣ ማህበራዊ አጎራባች ስለሆንን ኢኮኖሚያዊና ማህበራዊ ግንኙነታችንን ይበልጥ የሚያሳልጥ የሚያጠናክር መሆኑንና የተሰራው ህንጻ ስፔሻሊ ለዚህ ለአረካ ከተማ አስተዳደር ብቻ ሳይሆን አጠቃላይ ለአካባቢው ኢኮኖሚያና ማህበራዊ ጉዳይ ትልቅ ፋይዳ ያለው መሆኑን በግሌ ለመረዳት ችያለሁ። መነሻው ጥቂት ነገር ተነስቶ ጌታ ረድቶ ይህንን ፎቅ አገሩን የሚያስጠራ ቤተሰቡን የሚያስጠራ ፎቅ ሰርቶ ለዛሬ ያበቃ እግዚአብሔር ነው። ለሱ የረዳ እግዚአብሔር ነው። እኛ እንደ ቤተሰብ እናመሰግናለን። ከ18 ወራት ባልበለጠ ጊዜ ውስጥ ይህንን ህንፃ ሙሉ ገንብቶ በመጨረስ ቁሳቁሶችንም አሟልቶ አገልግሎት የጀመረውን የኤርሚያስ ሌራን ስራ ወዳድነት የመሰከሩት የአረካ ከተማ ከንቲባ ኢንጂነር ጥበቡ ሳሙኤል ሆቴሉ ለከተማዋ ተጨማሪ ውበትና ድምቀት እንዲሁም ለበርካታ ሀገር ውስጥና ለውጭ ዜጎችም ማረፊያ ስፍራ እንደሚሆንም አመላክተዋል። አንድም ቀን ሳይቆም ምንም ሳይንጠባጠብ
ስትራክቸራሉ አልቆ ፊኒሺንጉ ሲያልቅ መተን ነው ማየት የቻልነው ማለት ነው። ይሄን ሁሉ ስራ ሲሰራ እኛን በመንግስት ጎን ቆሞ እየደገፈ ነው እንጂ ከመንግስት ይሄን ሰጣችሁ ይሄን ተቀበሉ ብሎ አስቸግሮን አይደለም። ሌሎች ባለሀብቶች ከዚህ ወጣት ባለሀብት ብዙ የምትማሩ ትምህርት አለ ማለት ነው። ይሄ ከተማ እንደምታውቁት ፈርጅ አንድ ከተማ ነው። በርካታ ቱሪስቶች የሚመላለሱበት ሊመጡ ያሉበት አየር ማረፊያው እየተሰራ ያለበት ወይሞ መስኖ እየተጀመረ ያለበት ህዝቡ ወደዚህ ከተማ ከዚህ በኋላ የሚመላለስባት ከተማ ናት። እንደዚህ የሚያለሙ የግል ባለሀብቶች እያሉ በየቦታው ታጥረው የተቀመጡ የኢንቨስትመንት ስፍራዎች ሊኖሩ አይገባም ያሉት በስፍራው የተገኙት የወላይታ ዞን ዋና አስተዳዳሪ ረዳት ፕሮፌሰር ሳሙኤል ተሰማ አቶ ኤርሚያስ የሆቴሉን ግንባታ በማፋጠን በአጭር ጊዜ ውስጥ ማጠናቀቁ ለበርካታ ዜጎች የስራ ዕድል የፈጠረ ለሌሎችም መልካም ተሞክሮ ነው ሲሉ ተደምጠዋል። ፕሮጀክቶችን ሰርቶ ማጠናቀቅና ሌላ ኢንቨስትመንት መጠየቅ ደግሞ እጅግ በጣም ወሳኝና ሞዴል የሆነ አሰራር ስለሆነ ሌሎች እዚህ አካባቢ ያላችሁ ባለሀብቶች፣ ወጣቶች በሙሉ ከወንድማችን ልምድ በመቅሰም በአጭር ጊዜ ውስጥ 5 ሳንቲም ከባንክ ብድር ሳይወስድ በራሱ አቅም ሰርቶ ያጠናቀቀ ስለሆነ አቶ ኤርሚያስና ቤተሰቦቹን በወላይታ ዞን አስተዳደር ስም ላቅ ያለ ምስጋና ለማቅረብ ወዳለሁ።